እንደው ወንድሜ እንደው ምን አለበት እንደው ብትረዳኝ ምን አለበት እንደው እሱ ይዞ የሚመጣ ኖሮ አንቺ ግቢ ብዬሻለሁ ያልተሰበረው እግርሽን ቆምጬ ነው የምጠልልሽ ኧረ እባክህ እቺን ጥጋብህንማ እዛው እየሽጋ ጨርሰህና ማን ስለሆንክ ነው የምትመታኝ እሺ አሁን ለምን አትገቢም ለምን እጄን ታስችኛለሽ እንደው እኔ ወዴት አባቴ ልሂድ እንደው እኔ ድምጽህ በጣም እንዴት እንዳስጠላኝ እኔ ድምጽህ አንቺ አመዳ ወንድ ከሆንሽ በሩን አከፍቹ አንተ ምን ነው እንደ ፈሪ ከኋላ መተመመታኝ ሴት እየደበደብክ ከኋላ መታኝ ትላለህ ለአንተ ሲያንስብን አለቀም ግን ዋጋ ተከፍልባታለህ ተሰማኛለህ አንተም ባልመታ ይቆጨኝ ነበር ይኸውልህ የሽን ከዚህ በኋላ ነካታለሁ ብትል ውርድ ከራሴ ቦቅቧቃ ነበር ወንድ ከሆንክ ለምን ፊት ለፊት አመጣም ነበር በሰላም በቂው ልኖር ብዬ እንጂ አንተን መቀጥቀጥ አቅቶኝ አይደለም ከፈለክ በቂው ተቀጣጥረን መግጠም እንችላለን ሸንታ ምትያያታለህ ወቤት ነይማ በሩን ክፈቹ እንደው ባንቺ ስበብ እኮ ማልገባበት ቦታ የለም አይ አንቺን እኮ ነው የምጠራው አስማራ ምን ሆነ ነው አንቺ እያለሽ ምን ሰላም አለ አሁን ነይና ደግፊና አስገቢኝ ደግሞ አስማራት በይኝ ከማርኩት አሁን ደህና ነበርክ እንዴ ምን ሆነ ነው ባንቺ ጦስኗ የዛች ወፍ ዘራሽ ወንድም ከኋላ እንደፈሪ መጥቶ ይመጣኝ ዘሪሁንና አረ ዘሩ ቡል ይበል አሁን ነይ አንሺኝ ሳቂ ጥርሰሽ ይርገፍ ደደረጉልኝ አንቺ ኒና ወዴት ነው የምትሄጂው? ነይ እንጂ ነይ ቁጭ በይ። ኪራ አልተቀየምከኝም አይደል? ኢሞ ምን ሆነሻል? ለምን ደስ ታይኝ የምትሸሺው? ምን አባቷ ሆናለች እጂ? እጄን ይዘሽ አስመታሽ ይመስልሽ እንዴ? ኪራ ቢሆንም እኮ በእኔ ጦስ ነው። እኔም ብለህ መተህ እኮ ህይወትን አጥተህ ነበር። እኔ እኮ ግርም የሚለኝ ቢሆንስ እያሉ ራስ ማስጨነቅ ምንድን ነው? ቆይ በቃ አልሆነም አይደለ? ይሄን ያህል ራስሽን የምታስጨንቂው ለምንድን ነው? ኪራ እኮ ምንም ቢሆን አንዳንዴ ስታስበው እኮ በጣም ይከብዳል። አንዳንድ ነገሮች በቃ ራሴ ላይ ቢደርሱ ይሻለኝ ነበር። ይኸውልሽ ይሄ ምት አንቺ ጭንቅላት ላይ አርፎ ቢሆን ኖሮ ይሄን የራስሽን ስተሽ እንደ ድሮ ቴፕ መታ እያደረግን ነበር የምናሰራሽ። ኪራ ደግሞ እንደዚህ ሆነ ትቀልዳለህ አይደል? አንቺ እኔ እኮ ወንድምሽ ነኝ። እየመቱሽ አይቼ መንገድ ላይ ያለፈሽ እንዴት ጠብቀሽ ነበር? ወንድምሽ ምንሽ ነው ያልከው ኪራ? አዎ ወንድምሽ። ምን ነው አልሆነም? ዲኒና ምን እየሆንሽ ነው? ለምን እንደዚህ የምታለቅሽው? ምንም ኪራ ደስ ብሎኝ እኮ ነው። ማንም እኮ እንደዚህ ብሎኝ አያውቅም። ማንም ከጎኔ እኮ ቆሞልኝ አያውቅም። ኒና ምን ሆነሻል? ከአንቺ ጋር እኮ በጣም ብዙ ነገር አሳልፈናል አይደል? ከዚህ በላይ ምን እንደሆነ ነው ጠብቀሽ ነው? አውቃለሁ፣ ግን መጀመሪያ አጀማመሩ ሳይሆን ፍጻሜው ሲያምር ነው ጥሩ። በቃ በእኔ ምክንያት እንደዚህ ሆነ በዚህ ወጣ በዚህ ገባ የምትይው ነገር ተይ። ኒና እኔ አልተቀየምኩሽም አይደል? በቃ አመሰግናለሁ። እሺ ኪራይ፣ ምንም ምስጋና ያስፈልገው እንዴ? ኒና እኔ እየተጣለው ብደርሽ አንቺ በዚህ ምላስሽ ዓለምን ቀስቅሰሽ አታደኝኝም ነበር? አንቺ ኒና እዚህ ነሽ እንዴ? እኔ እኮ ክፍልሽ ታጣሽ የወጣሽ መስሎኝ። ኧረ ጽዬ እዚህ እኮ ነኝ። ብታይ ጽዬ ኪራ እኮ ምንም አልተቀየምኩሽም አለኝ። በዛ ላይ ደግሞ ወንድምሽ ነኝ አለኝ መሰለሽ። ወይኔ ጽዬ ብታይ እንዴት ደስ እንዳለኝ። የምር ወንድም አገኘሁ እኮ በቃ መከታ አለኝ ታገኘው። የእውነት እኔ ወንድም አገኛለሁ ብዬ አስቤ አላውቅም እኮ። እና እያለቀሽ ነው እንዴ? እንዴት አላለቅስም ጽዬ? ቤተሰቦቼ ከወለዱኝ በኋላ ጠልተውኝ እኮ ዳግም ተወልጄ እንዳትገረጋችሁኝ እናንተ ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት እወዳችኋለሁ። ይቅርታ ኪራ። ኒና በቃ ሂጂ፣ ሾርባ አምጪና ላንቺም ጠጪሽ። ኧረ እሺ እጠጣለሁ። ጽዬ ወንድሜ፣ እህቴ፣ መከቴ ምንም እዘዙኝ ከዚህ በኋላ። እሺ አመጣለሁ። በቃ ደስ ሲል
በቃ ትንሽ ነገር ነው የሚያስደስተ። አዎ እሷ ስለምስቅና ስለምትጫወት ማንም የውስጧን ያላትም እንጂ በጣም እኮ ነው የምታስበው። በጣም እንጂ ምንም ነገር እኮ አታውቅም። እሷ እኮ ከማውራት ውጪ አንድ ክፋት የሚባል ነገር የለባት። አዎ ብቻ በተፈጠረው ነገር በጣም ስታለቅስ ነበረ። ለማንኛውም እንደዛ ስላልካት በጣም ደስ ብሎኛል። እሺ አሁን ሾርባን ጠጣ በቃ። ታዲያ ለምን አንድ ማንኪያ ብቻ መጣሽ? ላንቺ ማንጭና ብርሽን ጠጪ እንጂ ነው ወይስ ካሁን ነው ሰለቸሽ? አይ አልሰለቸኝም፣ በኋላ ጠጣለሁ። አረ እንደዛ የሚባል ነገር የለም። ሂጂ አምጪና አብረን እንጠጣለን። ኒና ቆየሁብሽ አይደል? አረ ብዙም አልቆየሽም። ወዲያውኑ የመጣሽው ብዙም አልቆየሁም። እኔ ጸጉሬ እኮ ብታይ በአንድ እግሩ ቆሞ ነበር። እሱን ሳስተካክል ነው የቆየሁት። ችግር የለውም በይኔ በቃ እንሂድ። ቆይ ግን ሀና እዛ ቢሮ ሄኖክ የሚኖር ይመስልሻል? አው እኔም እንደገባ ነው የማውቀው። እኔ እኮ ብቻዬን ልሄድ ነበር፣ ግን ደግሞ ምናልባት ፖሊስ ካከሄድን ስትይኝ ጊዜ እኮ ነው የቀረሁት። ኪራ እንኳን አልገባም፣ ግን ደግሞ ገብታለች ብዬ ነግሬዋለሁ። አረ ዊገላገልሽኝ። ግን ደግሞ በእናትሽ ቆይ ሄኖክ እንደውሉ ጠይቆት ቢሆንስ? ወይኔ ጉዴ ነው ገደለኝ ዛሬ። አይጠይቀውም ባክሽ። ይልቅ እኔ ስራዬን እስክጨርስ ድረስ ሄኖክን ይዘሽ ትወጫለሽ። ለምን? ምን አይነት ጥያቄ ነው? በቃ እኔ እሱን ላይ አልፈልግም። ደግሞ በዛ ላይ እዛ ወንድሜ እያለ መጣላት አልፈልግም። እንዴ አሁን ኪራ የለም አላልሽኝም ነበር? አዎ ባክሽ፣ ኪራ ሳይሆን ክብሮም ይመጣል። እሱ ደግሞ የተፈጠረውን ነገር እንዲያውቅ ስላልፈለግኩ ነው። እሺ ወይ ደግሞ እኔ ቀስ አድርጌ ላወጣጣው ሞክራለሁ። እርግጠኛ ነኝ ካደረገው በኋላ በንዴት ጸጽቶት ነው ይሄንን ያደረገው። እህቴ የሚያሰቃያት ለዛ ነው። እኔ ግን እሱ ነው ብለን ባንደመድም ይሻላል ባይ ነኝ። ምናልባትም እኮ እሱ ላይ ሆን ይችላል አይደል እንዴ? ውስጤን አውቀዋለሁኝ። በእርግጠኝነት እሱ ነው ያደረገው። ስለዚህ በቃ ነው እንሂድ። እባክህ ተወኝ። እባክሽን ኪያ፣ አንድ ጊዜ እስከማስረዳሽ ድረስ ጊዜ ስጭኝ። ሰማኛለህ? ከአንተ ጋር ሆኜ መረጋጋት አልፈልግም። ስለዚህ ከመንገዴ ዞር በልልኝ። አረ አንድ ጊዜ እንኳን እስከማስረዳሽ ድረስ እድል ስጭኝ ኪያ፣ በእናትሽ በቃ በፈጠረሽ አንድ እድል ስጭኝ፣ አንድ ደቂቃ ብቻ። ምንድን ነው የምታስረዳኝ? እንዴት እንደተመኛት፣ ጓደኛዬን እንዴት እንደወደድካት፣ ወይስ ከእሷ ጋር ለመሆን እንዴት ልታሳምናት እንደነበር ምንድን ነው የምረዳ? ይኸውልሽ ኪያ፣ ሁኔታው አንቺ እንዳሰብሽው አይደለም። በቃ መጥፎ አጋጣሚ ነው እንጂ አንቺ እንዳሰብሽው አይደለም ኪያ። ኧረ እባክህ አጋጣሚ ነው። በየቀኑ እኮ መንገድ ላይ ከምታገኛቸው ሴቶች እንደ እድል ሆኖ ጓደኛዬ ስለገጠመች ነው። ከዛ እሷንም ስልክሽን ብለህ ጠየካት። ቆይ ኮንታክት ውስጥ ያሉ ሴቶች አልበቃ ብለውክ ነው? ለአንተ መጥፎ አጋጣሚ ሆነው ለእኔ ጥሩ አጋጣሚ ሆነና ጓደኛዬ ሊጣለክ። ደግነቱ እሷ ፊት ስላልሰጠችህ እንጂ እንደለመድከው ለአልጋ ነበር የተመኘሃት አይደል? ቆይ ይሄንን ነው የምታስረዳኝ? ናኦሚ፣ አረ እንኳን መጣ ናኦማ። እኔማ በቃ ቢሮ እኮ በድብርት ሊበላኝ ነበር። ኪራ እኮ ደውሎ ናኦማ እየመጣ ነው ሲለኝ ቁጭ ብዬ አንተን እየጠበቅኩ ነበር እንጂ ልወጣ ነበር እኮ። አረ እንኳንም አልወጣሽ። ይኸውልህ እኔ እንደዚህ ቢሮ ሰራተኛ ቁልፍ እየተሰጠኝ አይደለም፣ የሆነ መድሎ ምናምንማ እየደረሰብኝ ነው። አረ ይሰጣል። እና ቁጭ በላ። ምን ይምጣልሽ? ሻይ ቡና? አይ ምንም አልፈልግም። ምን ነው ኪራና በሰላም ነው ያልመጣው እንዴ? አልሰማም እንዴ? ኪራ እኮ ትንሽ አደጋ ገጥሞታል። ለዛ ነው ወደ ስራ መምጣት ያልቻለው። አንዴ አልገባኝም። ቆይ የምን አደጋ ነው? ተጎዳ እንዴ? አይ ደህና ነው። ዝም ብሎ ጸብ ማር ሲያገላግል በዱላ መተውት ነው። ዶክተሮች ረፍት ያድርጉ ስላሉ ነው ከቤት ያልወጣው። እንዴ ማንም እኮ አልነገረኝም ነውማ። አረ በስመ አብ፣ ሂጂ እንኳን ሳልጠየቀው። አይ አሁን እንኳን ደህና ነው። የሚያስጨንቅ አይደለም፣ አትጨነቅ። አረ ነውማ፣ በጣም የሚያስደነግጥ ዜና ነው የነገርከኝ። በቃ እኔ በእናትህ ውሃ ገዝቼ ልምጣ፣ አልቆብኛለሽ። አንተ እዚህ ጠብቀኝ። በቃ አብረን ሂድ። እኔም ካርድ እገዛለሁ። ደግሞ እዚህ ቢሮ ውስጥ ቁጭ ብዬ ስራ መንፈስ ቢጸናወተኝስ? አረ እኔ ራሴ ያመጣላለሁ፣ እዚህ ጠብቀኝ። አይ መንቀሳቀስ ፈልጌ ነው። እናምጣ። እሺ በቃ እኔ ግን በተፈጠረው ነገር በጣም ነው የከፋኝ።
ደግሞ እኮ ከኔ አልፎ ሌላ ሰውም እየጎዳ ነው። ሰኒ እንዴ በቃ አለፈ እኮ። ደግሞ ለሺ ብለሽ እንጂ ሌላ ነገር እኮ አሰበሽ አይደለም አይደል እንዴ? ቢሆንም ግን ዛሬውንም ከሰው ጋር አጋጨሁት። በቃ አልፏል እኮ። ደግሞ አንዳንዴ እኮ ነገሮች ካልፈረሱ አይጠሩም። ሻሽ ይመጣልሽ ሊወጋሽ ነው። አንተ ማል እንዴ? እንዴት እንደምፈራው እያወክ ልቤ ቀጣለ እኮ። እኔ እኮ የሚገርመኝ ነገር ይዋጋል ስለተባልሽ ብቻ ምንነቱን ሳታውቂ እንደዚህ የምትፈሪው ነገር እንዴ? ቀንዱ ራሱ እኮ የኔን እጅ ነው የሚያክለው። በሆዴ ገብቶ በጀርቤ ነው የሚወጣው። እና እንዴት ነው ማልፈራው? ስለዚህ አንድ ማስፈራሪያ ያገኘው ማለት ነው። እኔ ሰኒ እንደማልፈራ ታውቃለህ። ደግሞ የጊዜ ጉዳይ ነው። በቅርቡ በእጄ ሳር ይዤ ሳበላው ታየኛለህ። አረ እንደዛ ነው። ያው ዛች ጋር ነው ያለው። ከጀርባው ሄደሽ እስቲ ከነካሹና ምግብ ካበላሽውን ያደንቅሻል። እነካዋለሁ። ምፈራው መስሎ ነው እንግዲህ። ያው በሬውም መንገዱን አያስቆመኝም እንዴ? ቆይ ቢወጋትስ ብሎ ያስብም። ጆከር ወደ ሻሺ እየሄድኩ ነው። እሱ ደግሞ ተዋጊ በሬ ነው። እኔ ደግሞ ልነካው ነው። አውቃለሁ። ሂጂ፣ መልካም መንገድ ይሁንልሽ። እኔ መሄዴ ነው እንዳይቆጭ። በኋላ አላስጠነቀቀችኝ ምናምን እንዳትል። እንዴ ቆይ ለምን ነው አላስጠነቀቅሽኝ የምምልሽ? አይ እንደውም ለበሬው ምነግርልህ ነገር ካለ መልእክት ምናምን ካለ ብዬ ነው። ነይ እስቲ ነይ። እንዴት ነው እኔ ደፋር ሚስት? አንድ በሬ እኮ ነክቶ ለመምጣት ኑዳዜ ማጻፍ ነው የቀረሽ። እኔ እኮ ፈርቼው አይደለም። በኋላው ደግሞ በሬው በእኔ ጦስ እንደሆነብኝ ብዬ ነው። ታዩ በቃ የኔ ፍቅር፣ አንቺ ፈሪ ስትሆኝ እኔ ደግሞ ብርታት ሆንሻለሽ። እንዴ ምንድነው? ምንድነው የመታ? እስቲ ሌለ። አይ የሆነ ጠጠር ነገር እንዳረፈብኝ ነው እየተሰማኝ ያለው። እስቲ ቆይ ሌለ። ምንድነው? ቆጣ እንዴ? እስቲ ቆይ ሌለ። እዚች ጋር ደህና ነኝ። ደህና ነሽ? ምን አገባ? የኔ ደህንነት እኮ አንተን አይመለከትህ። ምግብ ላምጣልሽ? አልፈልግም። ለምንድን ነው እንደዚህ የምትሆኚው? እንደዛ አትሁኚ ብዬ ስንቴ ነው ነገርኩሽ አይደል? አልፈልግም አልኩህ አይደል እንዴ? እኔ እኮ ግራ የሚገባኝ እኔ ለምንድን ነው እንደዚህ የምትናገሪኝ? አንተ ግማሽ ቀበጡ አይሰለችህም እንዴ? ያኔ ከሱ ጋር አብረህ ስታሽቃበጥና ስታሸማቀቀኝ አልነበረ? አሁን ደርሶ የኔ ሀሳቢ መሆን አማረ እና የኔ ደህንነት አሳስቦ ነው የመጣው። እኔ እኮ ተረጋጊ ብቻ ነው ያልኩሽ፣ ሌላ ምንም አላልኩም። አንተ ስለኔ መረጋጋት ምን አገባ? ሲጀመር እኮ ምንም አይመለከትህም። እዚህ ጨለማ ክፍል ውስጥ አምጥተህ ከቆለፍክብኝ በኋላ አንተም እንደብዶ አለቃ ተረጋጊ ትለኛለህ? እሺ እንዴት ልረጋጋ ብዬ ስጠይቅህ እንኳን ምንም መልስ የለህም። ለአንቺ አስቤልሽ ነው። ተናደሽ የምታረጊው ነገር ይበልጥ ይጎዳሻል ብዬ ነው። አንተ ማን ሆነህ ነው የኔ መረጋጋት የሚያሳስብህ? አንተ አይደለህም እንዴ እዚህ ክፍል ውስጥ አምጥተህ የቆለፍክብኝ? የኔም መቤት፣ እኔ አቶ አባተ ተላላኪ ነኝ። እሱ ያዘዘኝን ነው የማደርገው እኮ። እኔስ ምን አልኩኝ? አንተንም ከሱ እኩል እንጂ ከሱ አሳንሻ ላይህም እኮ ነው ያልኩት። አንተ እኮ ጠላቴ ነህ እንጂ እኔ ሀሳቢ አይደለህም። በአንተ ምክንያት እኮ ነው እዚህ ሁሉ ችግር ውስጥ የገባሁት። እዚህ ነህ እንዴ? ምን ነው አለቃ? ችግር ተፈጥሯል። የምን ችግር? እሱን እነግርሃለሁ። እሷ ጥጋቧ በልክ ስላልሆነ ምን ማድረግ እንዳለብህ ታውቃለህ አይደል? እሺ ገብቶኛል አለቃ። ይኸውልህ በደንብ አድርገህ ልክ እስከምትገባ ድረስ አሳያት። እሺ አለቃ። እንግዲህ አንቺ አላርፍም ብለሻል። አሁን ዋጋሽን ልታገኝ ነው። ምን ልታደርገኝ ነው? እና ቤቴ ድረስ መጥቶ ደብድቦኝ ሄዳ ነው የምትለኝ? አዎ፣ ለዛውም እንደ ሴት ነው ከኋላ መጥቶ ያጠቃኝ። ከዛ እኔን ጥሎኝ እሱ ይፎክራል። ወይኔ ያስማረ።
አይደለም ነክተውኝ አይተውኝ ምድርን ማሸበር ሰው ነበርኩ። ድሮም ሴት የወለደ አይጸርቅም የሚባለው በእኛ ላይ ደረሰ። እሱ ደግሞ ምን ማለት ነው? ይቺው ቢት ተንቀልቅላ እነሱ እንደዛ ባታደርጉ ኑሮ እንደዚህ ባልተናቀን ነበር እኮ። ምንድነው የነገረችው? ምን ነው ዘንግተው ነው እንዴ? በጣም ነው የምወደው ያለሱ ማንንም የለኝም ስትል ሰምታት አይደል እንዴ? እሱማ እንዴት እረሳዋለሁ። ግን እህታችን ናት ታውቃለህ። እናታችን ስትሞት ያለችውን አርጉላት ብላ ነበር። እናማ ለማንም የከተማ ውትሽ እህታችንን አሳልፈን እንስጥ ነው የምትለኝ? ይኸውልህ አስረግጠን እንንገራት። እሷን የሚያገባት ደህናና የተከበረ ሰው እንደሆነ እንንገራት። እሺ የምትል አይመስልም። ልጅቷ ፍቅር ይሁን ቅናት ቡር አድርጓታል። አሁን ለሱ ሳይሆን መጨነቅ ያለብን ለክብራችን። እንዴናችሁ? አንቺ የት ነበርሽ? ጓደኛዬ ዘንድ ነበርኩኝ። ሌላ የት እሄዳለሁ? ውሸት ነው። አሁን እሷ ፈልጋሽ መታል ነበር እንዴ? ቆይ አንቺ ከመች ወዲህ ነው እንደዚህ አይነት ባህሪ ያመጣሽ? ሲቀጥል ደግሞ ክብራችንን አዋርደሽኛ ንቀሽ መሬት ላይ ያሰጣሽው። ጋሺ ምን አርጌ ነው እሱ እንደምትቆጣኝ? ቅድም እዛ ሜዳ ላይ 32 ጥርስሽን እያገጠጠሽ አላየሁሽም ነበር? እና ወድቄ እኮ ነው። ታዲያ እሱ ወድቄ አነሳኝ። ሌላ ምን አድርጌ ነው የምትለኝ? በጣም ጥሩ ሰው ነው። ውቢት ይበቃሻል። ሲጀመር ባልባሌ ሁኔታ የቤተሰባችንን ስም ዝም ብለሽ አታንሺ። ሲቀጥል የማንም አለሌ ከተማ ሰውን እንዴት ወድጃለሁ ትያለሽ? ምን ማለት ነው? ሲጀመር እሱ ጥሩ ሰው ነው። ሲቀጥል ደግሞ አንቺ ወደጁ እንጂ እኛ ለወደድሽው እንድርሻለን አላላችሁኝም ነበር እንዴ? እናሱ እኮ ባለ ትዳር ነው፣ ደግሞ የጠላት ወገን ነው። እንዴት ላግበው ትያለሽ? እና አንድ እህታችንን እንወዳለን ካላችሁ እንደው ለኔ ይሄንን ወረቀታችሁ እና ምን እንድናረግ ፈልገሽ? አላቅም። በቃ ግን ይኸውላችሁ አስፈላጊ ከሆነ እሱ እኔን እንዲወደኝ አድርጉና ለሱ ዳሩ። ያው እኔ እንደሆነ ወድጄዋለሁ። ምን ያለው የቱነሽ በይ በግዳን ነው ሰድደው ባለ ትዳር አፋታችሁ አጋቡኝ አትይ። ምን ያለችው ናት ብና እና ምን እያላችሁ ነው? ይኸውልሽ በአንቺ መቅለል ክብራችን ተደፍሯል። ያ የማይረባ በቤቱ መጥቶ ነው የደበደበው። እና ታዲያ የደበደበው ዘሪሁን ነው እንጂ ልጁ ነው እንዴ? አያይ ልጁስ እንደዛ ያደርግ መልኩም ያስታውቃል። እንግዲያውስ ህርምሽን አውጪ። በፍጡም ለሱ አልደረሽም ነው። እሺ እኔ ሲጀመር እኮ እናንተ እንደማትወዱኝ እኮ ከድሮ ማውቂያለሁ። ረዲያ አንቺ ቤት አረ ያዛትማ። አረ እግዚአብሔር ይመስገን እኔ ደህና ነኝ። ይወድቃል ብሎ ቢያስቡ የሆነ እንኳን አፈር ልሼ ተነስቻለሁ። የቆሙ ቢመስላችሁም እንዲያወድቁ ይጠንቀቁ ይሌለ መጽሐፉ ራሱ። ምንድነው ያልከው? እንግዲህ እንደሰማሽው ነው። ለእግዚአብሔር ሰላምታ እንኳን የሚያዘጋጋ ነገር ያለ አይመስልኝም። እና እኔ አልወድቅ ስላልኩክ ነው አሁን በህቴ እየፈተንከኝ ያለው? ቆይ እስኪ ውስጥ ምንድነው ያለው ንገረኝ። ምን ማለት ነው ደግሞ እሱ? ምንም አይደለም። ሄና ይኸውልህ ትንሽ ስለተናደደች ነው። በቃ ኪዩ እኛ ወደ ቢሮ እንግባ። እንዴ እሷ መች ተረጋግታ የምታውቀው ነው እንዴ? ሁልጊዜ እሷ ቆይ ሰው ላይ መጮህ ብቻ እንዴ ስራዋ? መምታትም እችላለሁ። እሺ እንድታውቀው ብዬ ነው። ይኸውልሽ እኔም መማታት እንደምችልና እጄ እንደተሻለኝ እንድታውቂ ብዬ እንዴ። ቆይ እናንተ ምን ሆናችሁ? ተረጋጉ እንጂ እንዴ። ይኸውልሽ ኪዩ በቃ እኔና አንቺ ወደ ቢሮ እንግባ እባክሽ። አልሄድም። እኔ ማን የመምታት መብት እንደሰጠና ያለን። እሺ አንቺ መሄድ ትችላለሽ ከፈለግሽ። እሺ እና እባክህ ቢያንስ አንተ እንኳን እሺ በለኝና ሂድ። በቃ ነገሩን አብርዱት። አልሄድም። ሁልጊዜ ዝቅ የምንለው ሰውን ስለምናከብር ነው። እሺ ይኸውልሽ በፍቅር ለመጣ በፍቅር ነው የምንሄደው፣ አሊያም ደግሞ በጸብ። አንበሳ ነው እባክህ። እኔ እንደዚህ ካደርግ ኤደንን ምን ያረካት እንደሆነ መገመት አይከብድም። ያቺን ወረኛ ደግሞ እኔ ምን አደርጋታለሁ እንዴ? ምንድነው? ወይስ ትቀናብሻለች? ከና ከመምጣቷ እኛን እንደዚህ የምታበጣበጥ? አፍህን ዝጋ። ስለሱ አንድ ነገር እንዳታወራ። አረ ሰዎች እባካችሁ በቃኛ ወደ ቢሮአችን ሂድና እንግባ። እንዴ ይኸው እስኪ ሰው ሁሉ እኮ እኛን ነው የሚያየው። እንደውም ስሙኝ፣ ይኸውላችሁ እዚህ ጋር የምታዩት ወጣት እህቴን አፍኖብኛል። እባካችሁ እርዱኝ። አንቺ በሽተኛ ነሽ እንዴ? ቆይ ምንድነው የምትወሩ? እባክህ ልቀቀኝ። ያደረግከውን ነገር ማላቅ ነው እንዴ የሚመስለው? እንዴ ምን ናችሁ? ምንድነው የሚያከራክራችሁ? እዛ ድረስ እኮ ነው የሚሰማው። እቺ ልጅ ይኸውልህ ጤነኛ መስለኝም። እሺ የሆነ ጸበል ምናምን ነገር ብትወስዷት ይሻላችኋል። አንተ አፍህን ዝጋ። ምንም አታወራ። ናሆም ኤደንን ምን እንዳደረጋት አላውቅም። በእናትህ አስመልስልኝ። አልገባኝም። ቆይ ምንድነው የምታወሪው? ኤደንን አግቷታል። ማ እኔ? አንተ አረመኔ ነህ። ኤደንን የት ነው ያረካት? ኪዬ እባክሽ አንቺ ተረጋጊ። ዝም በይ ሀና። ኤደንን የት እንዳደረጋት አሁን ይናገራል። ይኸውልሽ እኔ ስለምታወሪው ነገር ምንም ነገር አላውቅም። እሺ አንቺ አብደሻል መሰለኝ።
እሺ አሁን ደብድ መንገድ ላይ አጩ ቢሮ ገብተን እናወራለን። እባካችሁ ከዚህ ክፍል አስወጡኝ። በጣም ነው የሚያስፈራው የጨለማ ክፍል። እባካችሁ አስወጡኝ። አስወጡኝ! አስወጡኝ ከዚህ ክፍል! ከዚህ ክፍል አስወጡኝ! እባካችሁ ከዚህ ክፍል አስወጡኝ። በጣም ነው የሚያስፈራው። እባካችሁ በመማር ትንሽሻለሁ። ውቢት ቁሚ። እናንተ ብትወዱ ኖሮማ እንዲህ ባላረጋችሁኝ ነበረ። አንቺ ኋላ ይሄ ነገር ግን ምን ይጎዳሻል? አንተ ዝም በል። አንተ ከኔ ጋር እንዳታወራ። ይኸውልህ አንተ የምትወደኝ ቢሆን ኖሮ እስከ ዛሬ ባላሰቃየኸኝ ባልደበደብከኝ ነበረ። ታዲያ አሁን ምን ይሆን ነው የምትይው? እንግዲያውስ ልንገራችሁ። እንግዲያውስ እናንተ ወንድሞቼ ከሆናችሁ እውነት እናንተ እኔን የምትወዱኝ ከሆነ እኔ ያንን ልጅ በቃ ወድጀዋለሁኝ። እሱም በቃ የኔ አርጉልኝ። ይሄን ውለታ ብቻ ነው የምጠይቃችሁ። እሱ እኮ ባለ ትዳር ነው። ላንቺ እንዴት ነው የሚሆነው? ዲያዝ በል አንተ። እሺ እንደዛ ከሆነ እንግዲህ አንተ ምርመህን አውጣ፣ ህርማችሁን አውጡ። ውቢት ታይ ተመለሽ። አንቺ ውቢት ታይ፣ አንቺ ውቢት ታይ ውቢት ናና ናና ጎብይ ነው ናና ጎብይ ነው አለ ላሳየና ዛሬ ጎብይ ጎብዬ ጎብላ አባቢ ማን ይነበር ጉብላ ሰርፕራይዝ ባራድዬ ልጅ አያምርም ያለው ማን ነው? አው ከቻሳ ብዬ ስፓትሽ ላይ ሰርፕራይዝ አደረኩሽ አይደል? ቆይ እንዴት መጣ? ብቻዬን የቀረው መስሎኝ ነበር እኮ። በእግሬ ነው። ምን መቼም መኩየልኝ እየሾፈርኩት አልመጣ። የኔ አባት አንተ ምን እሺ ነው ግን ለአንድ ቀን ባላገኝ እንደዚህ ቡን ብለህ ትጠብቀኛለህ እንዴ? አስፈልጋለሁ አያር ጉብላ አባቴ ብቻዬን የቀረው መስሎኝ ነበር። አሁን የተበላች እኔማ በኬክ ነበር እኮ ሰርፕራይዝ ላደርግ ያሰብኩት። አንድ ኬክ ይዞ የሚሄድ ሰው በመንገድ ላይ ይጥፋ? አንድ ሰው? ለነገሩ አሁን እንዳለ በርዝዴውላ በድፎ ዳቦ ሆኗል አሉ። ኑሮ ተወዷል። አስበሽዋል? ግን ኬክ ይዤ ቶርታ ኬክ ይዤ መጥቼ አነ ሰርፕራይዝ ታደርግሽ? አንተም ይደብራል። ሳንቾሙት ይሄ ጭዌ ነበር የናፈቀኝ ታውቃለህ። ማዘሯ ራሱ ተናግራለች እኮ ማትረሳሁን ብላ መርቃለች። የውስጥ አዋቂዎች ደግሞ ነግረውኛል። እኔም ደግሞ አሁን አምኛለሁ። ጎብላ እኔም የው ባሮጄን አልቀበልሽም ብዬ ማለት ነው። እቺን ስልክ ከአንዷ መንጩ ያ እንኳን ችጋራም ነው ያተሱንቶ በድረዲንጋ የ50 ብር ገለምሷችንን ዱብ ያስቀምጪ ነው የመጣሁት። አሁን ሄደን ፍንቱ። ያው አንተ ተበድረ የምከፍለው እኔ ነኝ። ግን ይሁን ዋናው አንተ መምጣት ነው። አባቢ ዲያላንቺ እኮ ነው አፒቴት የራሱ እኮ ሉክ እኮ ነው የሚሆነው። ሰሞኑን ማየት ራሱ ተስኖኝ እኮ የሰው ልጅ ምናምን ነገር በዳበሳ ነበር መልክም ላይ ነው የምልሽ። የኔ አባት ለዚህ እኮ ነው የምትመጪኝ። ሲጀመር ያራዳ ልጅ ማለት ምንም ነገር ቢፈጠር
ጓደኛውን አሳልፎ የማይሰጥ ማለት ነው። ያ ደግሞ ማሳየው አንቺ ነሽ። አንተ እኔ እኮ የአፍሪካ ህብረትን በአንተ ፎቶ ሎጎ እናድርገው ምናምን ሲሉኝ እኮ እምቢ አልኩ። ሰው ነኝ። ቀላል ሰው አድርገኝ ነው። አይ እንግዲህ ጀመረ መንገድ ሲሰጥል ዝም ብለህ የምትቀደደው ነገር አለ። አረ ጎበል እኔ እኮ ስናገር ማንም የሚያምነኝ ሰው የለም። በእናትህ ቆይ እሺ፣ የአሜሪካ ባንዲራ ላይ ያለው ኮከብ ስንት እንደሆነ ታውቃለህ? የምታውቀው ነገር አለ? አላውቅም። ስንት ነው? የለማ ተማር ስለምቀኝነት መስሎ። በእርግጥ እኔም አላውቀውም፣ ግን የኮከቡ ላይ ያለው ቁጥር በኔ ኪሎ ብዛት መሰለኝ የተመዘገበው። አንተ ከ15 ኪሎ የማትበልጥ ልጅ ደሞ ታወራለህ እንዴ? በሙዝ ሚዛን ይጂ እንዳልመዘነ ምን የሚደብረኝ መስሎ ነው? ና ሂድ አስመዝነኝ እንዴ! አሁን ዋችንን እንቀበል፣ ተፍታ ብለን በጫችንን እንወስዳለን። ቆንጆ ቀን ነው የምናሳልፈው። ቆንጆ ቀን ለአንድ ቀን በጣም ሞረሽ ነው አንቺ። ስርዓት የሚባል ነገር አፈጠረብሽም እንዴ? ሰው ኦሞ አቋርጠሽ የምትሄጂው? እንደው ምታልፍ መስሎኝ ነው። ልለፍ በቃ። ሌላው ቢያረ ሰላምታ እንኳን አታውቂም። እንዴት ነው ባክሽ ልብሽ እንዲወጥር ያለው? ይሄ ነገር አልበዛም እንዴ? ከዚህ በፊት ሰላም አንባባል፣ አሁን እንዴት ሰላም እልሃለሁ? መቼስ በቤተሰቦቻችን መካከል ያለውን ነገር ዘንግተህ አይደለም አይደል? እና አንቺ በቤተሰብ ጸብ ምንድነው እንደዚህ የምትሆኚው? ደግሞ የቤተሰቧ አህል አይደለሽ? ሞነሽ ነው የምታፈጭብኝ። ትመጪ ነው? ሐሰት አልተናገርኩ። ደግሞ አገር ምድሩ የአብራኳ ክፋይ እንዳልሆንሽ ያውቀዋል። ቤተሰብ ማለት እኮ መዋለድና የግድ በደም መገናኘት አይደለም። ብዙዎች ምሳሌ የሆኑ አሉ በፍቅር የተገናኙ። ለነሱ ማሳያ ደግሞ እኛ አለን። እንዲያው እንደዚህ አይነት ዝምድና በአፍ ይወጣል። የነገር እንደው እንዴት አልበዛም? እኔንና ቤተሰቤን መናቅሽ የበዛ አልመሰለሽም? እኔ እስከማውቀው ምንም አላደረኩም። ከደረሰብኝ ደግሞ ወንድምን የደረሰብኝ እና እሱ እንዳለሽ እኮ ቢገባሽ ቢቀርብሽ ኖሮ ለአንቺ ክብር ነው። ምንድን ያለሽ? ቤተሰብ እንመስረት ነው ያለሽ። እኔ ግን የምፈልገው ለቤተሰቡ ተጠያቂነትና ኃላፊነት ያለው ሰው ነው እንጂ የምፈልገው እንዳጨርሽው አንቺን ጭጭ። ይኸውልሽ እኔ እንደ ወንድም የዝም ብዬ አልተውሽም። እግርሽን አንክቼ ቆመሽ እንዳትሄጂ ነው ማድረግሽ። ቆይ ካልዱላ ምንም የምታውቁት ነገር የለም እንዴ? ልኑርበት እንጂ አታሳቁኝ። ሞነሽ ነው የምትሳቀቂው። ወንድሜ እኮ ላግባሽ፣ ክብር ልስጥሽ፣ ሰው ላርግሽ ነው ያለሽ። አንቺ ግን ጣገብሽ። በቃ እኔ ተሸክሞ መቆሙ ከብዶኛል። ልሂድበት፣ አሳልፈኝ። አውጣ አይ ከኔም እንደምትፈልግ አልገባኝም። ለዛሬ የምፈልገው ስለዚህ እናንተ ቤት ስላለው እንድትነግሪኝ ነው። እንዴ ስለማን ነው የምነግርህ? መቼስ እዚህ ሰፈር ስላለው ስለ እያንዳንዱ ሰው ዘር ሀረጉን ጭምር እንደማውቅ ታያለሽ። አንቺም እንዳልገባሽ አትሁኝ። ይሄ ስለዚህ ስለ ጸጉረ ልውጡ ነው የምጠይቅሽ። እንግዳ ነው ይሄዳል በቅርቡ። እንደ አበሌ ሊቀመንበርነቴ ስለዚህ ሰፈር ጸጉረ ልውጦች እያጠናው ነው። ንገሪኝ ብዬሻለሁ፣ ንገሪኝ። አይ የምትይ ከሆነ እማረግሽን ታውቂያለሽ። የጋሼ ጓደኛ ወዳጁ ነው። እዚህ የዘመድ ማህበር ሊያሳልፍ ነው የመጣው። ይሄዳል። ሀብራ ያለችው ሴት መምናት ባለቤቱ ናት እና በጣም የዋ ሰዎች ናቸው። ባለፈው ከውቢት ጋር የተፈጠረው አለመግባባት ነው። ለሱ አሁን አይደለም የምናወራው፣ ዋጋችን ቀስ በቀስ ነው የምናወራው። ይህ ሰውዬ ደግሞ ምን አስቦ ነው? ስራውን ሁሉ እኛ ቤት መፈጸም ይፈልጋል። የተሾመ ይመስል አይዳይ ደህና ሰው ያሸከመኝን አሁን እንዴት አድርጌ ነው የምሸከመው? አይ ያ ምን ነው? ተረጋጊ እንጂ። አልረጋጋም። ይል አሁን የካደውን እውነት ፖሊስ አምጥቼ ሳስይዘው ያን ያወራል። ቆይ ከመቼ ጀምሮ እንደዚህ ነበር ያመጣሽው? መቼ ነው ሰው አልሰማም ማለት የጀመርሽው እንዴ? ተረጋግተን እንድናወራለን እንዴ? ቢሮ ንግብ የተባባልነው። ቆይ ግን ለምንድን ነው እኔን መረዳት የከበዳችሁ? ናሁም ኤደን እኮ ጠፍታለች ነው እያልኩ ያለሁት። እሱንም ማሰማውሽ እኮ እንዴ። ለምንድን ነው አንቺ ዝም ያልሽው? ለምንድን ነው ለነኪራ ያልተናገርሽው? እኔማ የምትመለስ መስሎኝ ነበር፣ ግን ደግሞ በጣም እየቆየች ሄደች። አሁን እውነቱን በደንብ ያወቅኩት። ቆይ አንቺ ስለምን ዝም አልሽ? ወንድሞችሽ አሉ አይደል እንዴ? ለእነሱ ለምንድን ነው ያልነገርሻቸው?
ይኸውልሽ ሲቀጥል አሁን እያደረግሽ ያለሽው ነገር ኤደንን ይጎዳታል። በቃ እነ ኪራም ቢሆኑ ያዝኑብሻል። እኔማ እነ ኪራን ማስጨነቅ ስላልፈለኩኝ ነው ያልተናገርኩት። በቃ አሁን እኔ ልሂድ። ይሄ በቃ ሁሉም ችግር ሲገጥምሽ ለብቻሽ የምትጋፈጪው ነገር አልተውሽም ማለት ነው? አይ በፍጹም እንደዛ እንኳን አይደለም። እና አሳየኛ ታዲያ ምንድን ነው ያደረግሽው ነገር? ለእነ ኪራ ለምንድን ነው የማታማክሪያቸው? ይኸውልሽ እነሱ አይደለምና ላንቺ ለማንም እንደሚተርፉ ታውቂያለሽ አይደል? አውቃለሁ። ትልቁ ጥፋት ይሄ ነው ይለ ግን ደግሞ ይሄን ሁሉ ነገር እያደረገ ያለው ያ ሄኖክ ነው። እሺ ቆይ ሲጀምር ሄኖክን ለምንድን እንደዚህ ያደርጋል ብለሽ ያሰብሽው እንዴ? ይኸውልሽ ሄኖክን እኮ አሁን አይደለም ድሮ ነው የምናውቀው። እሱማ ግን ደግሞ እናንተ ከምታውቁት በጣም ተቀይሯል። ይለ ኤደን እውነቱን አውቃ ስላጋለጠችው ነው እሷ ላይ እንደዚህ እያደረገ ያለው። ይኸውልሽ እሱ ለማድረጉ እኮ ምንም አይነት ማስረጃ እጅሽ ላይ የለም። ይኸውልሽ አሁን ከእሱ ጋር ስለተጣላችሁ ነው እንደዚህ እያልሽ ያለሽው። ረጋ በይ። ሲቀጥል ደግሞ ኪራ ጋር መሄድ አለብሽ። ምን ሄጂ ለኪራ ልንገረው? አይደለም ኪራን አሞታል፣ ሂጂና ጠይቂው። ምን ወንድሜ ታሞ ነው እንዴ? ቅድም እኮ ምን ሆነ ነው ስራ የቀረው ብዬ ስለው ምንም ብሎኝ ነበር። ደህና ነው፣ ምንም አይልም፣ ለክፉ አይሰጥም። ግን ደግሞ ሂጂና ጠይቀሽው ግቢ። ቆይ እሺ ቦርሴን ስልክ ነው ያደረኩት። ቢሮ ነዋ፣ እንደ እብድ እኮ ነው እየሮጥሽ የወጣሽው። በቃ እንሂድ። ነይ ዛሬማ ጉድሽን ነው የማየው። በእናትህ ተወኝ፣ በእናትህ እንዴ ተውን፣ ይፈራለሁ። አሁን አልፈራም ብለሽ ከኔ ጋር ተወራድረሽ አይደል እንዴ የመጣሽው? እኔ አለቅሳለሁ በኋላ። ተወኝ፣ ጉድሽን ነው የማየው። ነይ ና እንዴ ይኸው ልብሴ እንዴት እንዳቆሸሽ። ታዲያ አልፈራም ብለሽኛል ነበር እንዴ? እሺ አልፈልግም፣ ዞር በልልኝ። አልፈልግም፣ ተወኝ። ምን አይነት ሰዎች ናችሁ? ስርዓት የላችሁም እንዴ ሜዳ ላይ የምትመለጋገጡት? ስትታዩ ትላልቅ ሰዎች ትመስላላችሁ፣ ግን የምታረጉት ነገር ማህበረሰባችንን ዝቅ የሚያደርግ ነገር። አልገባኝም። ቆይ ይሄን ያህል ምን አድርገን ነው? ያው እኔ እኮ ጥጃ ስለምፈራ ነው። በዚህ ጠባይሽ ከቀጠልሽ አንቺንም በረት ከነሱ ጋር ነው ማሳደርሽ። ይቅርታ ወንድሜ። ቆይ ይሄን ያክል ምን አድርገን ነው? እናንተን የሚያስቀይም ነገር አድርገን ደግሞ ከሆነ በጣም ይቅርታ። አንተ የተረጋጋ ትመስላለህ። ይቺ ግን እኔ ብቻ ልወቅ ትላለች። በዚህ ጸባይሽ እዚህ ቀይ አይደለም ሌላ ቀን አንድ ቀን መቆየታች። ይቅርታ የኔ ወንድም፣ እናንተ የሚያስቀይም ነገር ምንም አላደረግንም፣ ግን ደግሞ አድርገን ከሆነ በጣም ይቅርታ። አሁን በቅጡ የኔን ማንነት ያወቅሽ መሰለኝ። ተይ በኋላ ግን የሰውን ማንነት ሳታውቂ ወጥር አትበይ፣ ተጎጃለሽ። ይቅርታ አለች እኮ። ቆይ ምንድነው? በሰላም ነው እሷን ብቻ ላይ የምትናገራት? እና ስንት ልጆች የሚውሉበት ሜዳ ላይ ነው እናንተ እንደዚህ የምትሆኑት? ለቄው ሰውስ ምንድነው ትምህርት የምትሰጡት? ቆይ ወጣ ያለ ነገር ምንም አላደረግንም። ሲቀጥል ደግሞ ባለትዳሮች ነን፣ ምን ችግር አለው? እና ባለትዳር ብትሆኝ ምን ልታመጪ በይ? ደግሞ ምከራት። ሴት ልጅ ጓዳውን ስትል ነው እንጂ እዚህ ጋር ከወንድ ጋር ስትከራከር አይደለም ጎጆ ምቀነው። ቆይ ከኔ ጋር ችግር አለብህ እንዴ? እና በቃ ጆከር እንሂድ። አሁን እንዲያ ነው የሚሻለው። ታይ አካባቢ ዞር በሉ። እንዳንቺ አይነት ሴት ደግሞ ለኛ ሴቶች መጥፎ ነገር ነው የሚያስተምሩት። ከሷ ጋር ያለብህ ችግር ምንም ሊገባኝ አልቻለም። ግን ደግሞ በሜዳ ነህ፣ ምንም አልናገርም። ግን ከዚህ በኋላ እሷ እንደዚህ እንዳትናገራት። እና ይሰኒ እንሂድ። እናንተን እንዲህ በቀላሉማ አለቃችሁ። እህቴን እንዳስለቀሳችኋት እናንተንም ደም እንባ ነው ማስለቀሳችሁ። አጅሪት ጥጋብሽ በረደልሽ አይደለም? አሁን ክፉም ደግም መሆን እንደምችል አየሽ አይደል? እሺ አሁን ቆይ ምን እንዲፈጠር ነው የምትፈልገው? እዚህ ጨለማ ክፍል ውስጥ ብዙ ጊዜ እያስፈራራኸኝ ቆይ ምን ይሁን ነው የምትለው? እና የትኛውን ማንነቴን እንደመረጥሽ ለማወቅ ነው የመጣሁት። እኔ ምንም የተለየ ነገር አልታየኝም። አንተን ዛይ ቀንድ የሌለው ሰይጣን ነው የሚታየኝ። ልጅነት ስላለብሽ አልፈርድብሽም። አሁን በፍቅር ከኔ ጋር ለመኖር የመረጥሽ ይመስለኛል። ሰውዬ ቆይ የምርህን ነው እንደዚህ የምታወራ? እኔ እኮ በእድሜ የልጅ እሆናለሁ። ምን ነው አንቺ እድሜ ቁጥር አይደለም እንዴ? እንደ ዘመኑ ሴቶች አስቢ እንጂ። በዛ ላይ ደግሞ ጥቅምሽን አስቢ። ይኸውልህ በግልጽ ቋንቋ እየነገርኩህ ነው። እኔ ካንተ ምንም ጥቅም አልፈልግም። ካንተ የሚመጣው ጥቅምና ሀብት ባፍንጫ ይውጣ። በጣም ቆንጆ እኮ ነሽ። ለምንድን ነው እንደ ድሮቹ ሰዎች የምታስቢው? እንዳሁኑ ዘመን ልጆች አስቢ እንጂ። የምሆነውን አንተ አትነግረኝም። የሚበጅሽ እሱ ነው፣ ጥቅምሽን ማስቀደም። ክብርማ በገንዘብ ይገነባል፣
አንቺ ማሰብ ያልቻልሽውን ነው እየነገርኩሽ ያለሁት። ግን አእምሮ በሽተኛ ነህ አይደል? በእኔ መወደድና መመረጥ ለአንቺ እኮ ትልቅ ክብር ነበረ። አንቺ ግን አላወቅሽው። እሺ የምትል ቃል ብትወጣሽ ታሪክሽ ይቀየር ነበር። እሺ የምትለው ቃል ከምትወጣኝ ብሞት ይሻለኛል። በተአምር እንደዛ ይሆናል ብለህ እንዳታስብ። ወደዚህ የመጣሽው ታፍነሽ ቢሆንም ስትወጪ በክብር ትወጪ ነበረ። የዛን ጊዜ መኪና ስገዛለሽ፣ ቤት ስገዛለሽ፣ ሁሉ ነገር በስምሽ ሳደርግ ታሪክሽ ይቀየር ነበር። እመቤት ሄደን በሚሉ ሰራተኞች ጋር ነበር ልልክሽ የነበረው። ይሁን ነገር ሁሉ ሳዘጋጅልሽ ግን በሀሳቤ አልተስማማሽም። ይህን ቅዠትህን ሂድና ለድመትህ ንገራት። ህልም ውስጥ አታስገባኝ። እኔ ሰይጣን እንዲያልመኝ አልፈልግም። በህይወቴ ከተፈጠርኩ እንዳንቺ እልኸኛና ደረቅ ሴት አይቼ አላቅም። እኔም ከተወለድኩ እንዳንተ አይነት ርካሽና ወራዳ አይቼ አላቅም። እንዳንተ እድሜው ከገፋ ልቡ ግን ወደኋላ የሚጎተት ሽማግሌ ቅሌታም አይቼ አላቅም። ስሚ አንቺ ውርጋጥ፣ ይህ ምላስሽን እቆርጥልሻለሁ። ወደድሽም ጠላሽም አንቺ የኔ ነሽ። እኔ የራሴ ከማድረግ ወደ ኋላ አልልም። ማንም አይከለክለኝም። ወደድሽም ጠላሽም 4ኛ ጣትሽ ላይ ቀለበት አደርጋለሁ። እኔን ገለካ አስክሬኔ ጋር ትጋባ ይሆናል እንጂ በቁሜ እያለሁ አይሆንም። ሌላው ይቅርና አይኔ እያየ ካጠገብ መቆም ራሱ እንዴት እንደሚያሳፍረኝ እሱን አብረን የምናየው ይሆናል። እንዴት ነው ወንድሜ? ደህና ነህ? ቆይ ህመም አለው? ማነው እንደዚህ ያደረገክ? አረ ተረጋጊ። ምን ሆነሽ ሸልክዬ? መጀመሪያ እስኪ ትንፋሽ ሰጂ። ያው ሐኪሞቹ ማካበድ ስለሚወዱ ፋሻ ምናምን አረጉ እንጂ እኮ እኔ ደህና ነኝ። ወይ አለቃ፣ እግዚአብሔር ጨርሶ ይማር። እንዴ ቆይ ግን አንተ ያየህ አትሄድም እንዴ? ምን ሆነ ነው? እኔ ብታይ ማለት ነው ትልቅ ሰው ሲወድቅ እንዴት እንደምስቅ። አይ ሀና፣ በቃ ይቺና እኔና ተመሳሳይ ናቸው አይደል? ቆይ ማን ነው ወድቆ ነው ያለሽ እንዴ? ቆይ ታዲያ ምን ሆነ ነው? እኔ እኮ ኪያ ራሱ ደንግጣ ቦርሳዋን ይዛ ስትሮጥ እንዴት እየበረርኩ እንደመጣሁ። ወይኔ ኪራ፣ አሁን እኮ ነው በቃ የታመምኩት። እንዴ ጭራሽ ቢሮዬን ሳትቆልፍ ነው የወጣችሁ? በቃ ተዘረፍኩ። አረ እኔ ነኝ መጨረሻ የወጣሁት፣ ዘግቼዋለሁ። ፈጣሪ ማረ። መቼም ናሆም ነው አይደል እንደዚህ አካብዶ የነገራት? እኔ እኮ ደህና ነኝ። እንዴ ደህናማ አይደለህም። ምንም እኮ ደህና እንዳልሆንክ ታስታውቃለህ። እኛም ማስጨነቅ ስላልፈለግክ ነው። እኔ ምን አለቃ፣ ቆይ ግን ምን ሆነ ነው? ናትህን እቃ ወድቆብህ ነው እንዴ? አንቺ በቃ ዝም በይ እስኪ። እንዴ ዋናው እሱ ደህና መሆኑ ነው። እንዴ ምን እንደሆነ ካላወቅሽ ቆይ ትሞቻለሽ ተብለሻል እንዴ? አይ እኔ እኮ የተጓደለ ነገር አይመቸኝም፣ ለዛ ነው። ወይ ለምን ቁስሉን አይተሻት ገምቺም? እንደዛ ይሻለው። እሱ ጥሩ ሀሳብ ነው። ወይኔ አለቃ፣ እዚህ መሀል አናት ላይ ደግሞ ሩብቅ ቤት አለ ብታረግበት ድርቀቱ ራሱ ልቅቅ ያደርግ ነበር። እንዴት ዋላችሁ? ቆይ ቤት በኩል ገብታችሁ ነው? አላየዋችሁም እኮ። አንተ እንግዳ ይመጣል አትለኝም እንዴ? በባዶ ቤት ከምንቀበላቸው። አረ እኔስ መቼ አወኩ? ሲመጡ እኮ ነው ያየኋቸው። ናሆም ነው መሰለኝ ያመጣቸው። እሱን ጠይቂው። አረ እኔ ልኮ ሜዳ ያስፈልገውም። እኛ ደግሞ እንግዳ አይደለንም፣ ቤተኛ አይደለን እንዴ? አዎ ኪያ ልክ ናት አለቃ። በቃ ፈጣሪ ጨርሶ ይማር። እኔ ብሄድ ይሻላል። እንዴ ምን አጠፋሁኝ? እኔ እኮ ለመምጣት እችል ነበር፣ ግን ደግሞ መታወሙ ስሰማ አላስችላለኝ እና እኮ ሊዮ ብዬ ነው የመጣሁት። ምንድን ነው የምትቀባጥሪው? እኔ ቡና ሳጠጪና ምግብ ሳበይ አትሄጂም ነው ያልኩሽ። በይተቀመጪ። ግድ የለም በጣም አመሰግናለሁኝ። እኔ ግን ብሄድ ነው የሚሻለው። ከቆየሁኝ የሆነ ችግር መፍጠር አይቀርም። ምን ማለት ነው በባዶ ቤት የምትሄጂው? በይ አሁን ቁጭ በይ። አይ ሀና ቁጭ በይ። እኔም ስለማልቆይ አብረን እንሄዳለን። በሉ በቃ ተጫውቱ ነው የመጣው። ስሚንኪዬ፣ እኔ ይኸውልሽ እንኳን ቤቷ መጥቼ ተቀምጬ ማለት ነው እንዲሁ ስሜ ሲነሳ ራሱ እንደምትናደድብኝ አውቃለሁ። እኔ እዚህ ቆይቼ ሌላ ጦስ መፍጠር አልፈልግም። ወይ ሀና፣ ምንም እኮ አላለችሽም። አንቺ ዝም ብለሽ ስታካብጂ ነው። አርፈሽ ቁጭ በይ። እንዴ አንቺ ደግሞ ሁሉ ነገር ታውቂያለሽ እንዴ? እኔም በቃ ጦስ መሆን አልፈልግም። እናንተ ምንድን ነው የምትንሾካሾኩት? እኛ እዚህ ጋር ቁጭ ያሉ ሰዎች አይደለም እንዴ? አረ ናችሁ። እኛ እኮ እንደው ምን አይነት ጨዋታ ብንነግራችሁ ይስቃሉ ብለን እኮ ከኪያ ጋር የተመካከር ነው አይደል እንዴ? አተ ይቺ ግን ከኒና ራሱ የበለጠች አዝግና አድርቅ የሆነች ልጅ ነች። እኔ ይኸውልህ አንድም ቀን ኒናን የሚያስመሰግን ሰው ይመጣል ብዬ አስቤ አላቅም ነበር። ይኸው ዛሬ ባህና አረጋገጥኩ። ወዴት ነው? ምን ሆነሃል ደግሞ? ያለ ወትሮ ዝምታ አብዝተሃል። ምላስን አጥከው እንዴ? እዚሁ መጸዳጃ ቤት ነኝ።
መጣሁ። እኔ መጣሁ። እንዴት ነው ነገሩ? ተከታትለው ወጡ እኮ። እርቅ ወረደ እንዴ? ሰላም ነው? ሰላም? አንተ ሰላም ትላለህ? እኔ እዛ ምን አይነት ጦርነት አብርጄ እንደመጣሁ አንተ አታውቅም። ሰላም ይላል እንዴ? እንግዲህ ታረዱልኝ። እኔ በየቀኑ ምን አይነት ነገር እያሳለፍኩኝ እንደሆነ እንዴ! እነሱ እኮ በቃ ሁሌ በተገናኙ ቁጥር እንደዚህ ናቸው እንዴ! እኔ ተቃጠልኩኝ እኮ። በዛ ላይ ደግሞ ያለቀይም አለ እንዴ! ጨጓራዬ እኮ በጥስጥስጥስ ብሏል። አሁን ራሱ እኮ ቀጣጥዬ ነው ተጠቀምኩ ያለሁት። ሀና፣ እኔ ግን አልሳኩ። ቆይ እኔ እንዳለቃ ካልተቆጣው አዝዬ ሽሩሩ እንድልሽ ነው እንዴ ፍላጎትሽ? አልገባኝም። እኔ ግን ይኸውልህ ኪራ፣ የምሬን ነው የምልህ። ይቺ ልጅ በጣም ነው እያዝናናችኝ ያለችው። ወይ እዛ ቢሮ አካባቢ የሆነ ወንበር ፈልግልኝና እንዲህ በትርፍ ሰዓቴ ምናምን እየመጣሁ እዝናናለሁ፣ እያየኋት ማለት ነው። እኔ እኮ ለሁሉም ሰው አዝናኝ ነኝ፣ ግን ለኪራና ለእንጀራ እናቴ ሲሆን እኔም ነው የማይታያቸው ደስ የማይላቸው። ግን ያው እነሱም ቢሆን አንድ ቀን ኖት እስከሚገባቸው ድረስ ነው። እሺ አንቺ እብድ ይበቃሻል። አንቺ እኮ ዝም ከተባልሽ አታቆሚም ማውራት። ድሮ አይጥ ለሞቷ የድመትን አፍንጫ ታሸታለች ነበር የሚባለው። አሁን ይኸው ነገር ተቀየረ። ሀና ለሞቷ የኪራን ጨጓራ ትልጣለች። በቃ አይጥ ስቃለች ደግሞ ታታፍረ